ድርጅት ጉዳይ ማለት ነው። በመጀመሪያ እኔ በጣም ነው የማከብረህ። ኤቴች ዲሊቨሪ ገና ከመጣ ጀምሮ ሀዊ ስታስተዋውቀው ነው ያየሁትኝ። ከመጣም ጀምሮ እኛ ሀበሻ ነጋዴዎች የሀበሻ ዲሊቨሪ ድርጅት እንፈልጋለን። አብዛኞቹ የኛ ኦርደር የሚያደርጉት ሀበሾች ስለሆኑ ማለት ነው። እና ስትመጣ እኔ በደስታ ነው የተቀበልኩትኝ። ለመግባትም በጣም ብዙ ጊዜ ለምኜክ ነው እኔ ራሱ የገባሁት ማለት ነው። መጀመሪያ ጊዜ ስትቀበሉኝ ደረሰኝ ይመጣልሻል ተብዬ እንኳን ማስታወቂያ ሰርቼ በጣም የብዙ ልጆች ኦርደር ተቀብዬ ደረሰኝ ሳይመጣልኝ 1 ወር ነው የቆየው። ኢብን ላንተ ስጽፍል ነበር፣ አረ የብዙ ልጆች እኮ ኦርደር ተቀብያለሁኝ ወይ ሪሲት ስጡኝ ምን ላድርጋቸው ያልኩኝ ሁሉ ላንተ ጽፌልካለሁ። ግን ያን የተቀበልኩትን ኦርደር 3 ቀን 4 ቀን ጠብቄ ልጆቹ ሲያስቸግሩኝ ቀጥታ ነው ያወጣሁት በሌላ ድርጅት ማለት ነው። እስካሁን ድረስ ራሱ ለምን ካርድ አላመጣሽልኝም ያለች መጨቃጨቀኝ ልጅ አለች። መጀመሪያ አካባቢ ድርጅታችሁ ላይ ክፍተት ነበረ። ኢብን ከተቀበላችሁኝ ጊዜ ላይ ማለት ነው ሳንቲም አይመጣልንም። አዎ አይመጣልንም ለረጅም ጊዜ 20 ቀን የማይመጣልን ጊዜ አለ፣ 15 ቀን። አሁን ግን እየተስተካከለ ነው። አንተ የማኔጅመንቱን ጉዳይ ስለ ድርጅት በደንብ ታውቃለህ ወይ? ይህንን ጥያቄ ብቻ እንድትጠይቁልኝ ፈልጋለሁ። ታውቃለህ ወይ ስለ ድርጅቱ፣ ስለ ልጆቹ፣ ስለ ማኔጅ ስለሚያደርጉት ታውቃለህ ወይ? ስለ ሹፌሩ ኢብን ዲሊቨሪዎች የሚያደርሱት ማለት ነው። በቅርብ ጊዜ በጣም አንድ ዲሊቨሪ ዲስሪስፔክት አድርጎኝ አልቅሼ ሁሉ ማኔጀሩን ያወራሁት ጊዜ ነበረ። ሹፌሮቹ በጣም ነው ዲስሪስፔክት የሚያደርጉት ልጆቹን ኦርደር ሲያደርሱ። በዚህ ዙሪያ አንተ ታውቃለህ ወይ ስለ ድርጅቱ በደንብ? ማለት አሁን ሰሞኑን ሌላ ካርድ እየተሰራ ነው፣ እንዲሁም ደግሞ በሌላ በኢቲኤች ስም በሌላ እንትን እያወጣችሁ ነው እየተባለ ስለሆነ ነጋዴዎች የኛን የነጋዴዎችን ሀሳብ የምታዳምጥበት ወይ የሆነ እንትን ክፈት እና የኛንም ሀሳብ ስማን። አንድ ሰው እኮ ሌላ መንገድ የሚፈልገው እዚህ ጋር የሆነ ነገር ሲኖር ነው። የሆነ ክፍተት ካለ ሌላ መንገድ ይፈልጋልኝ። ለምን እነዚህ ነጋዴዎች ሌላ መንገድ ሌላ አማራጮችን እየተጠቀሙ ያሉበት ለምንድን ነው? ኢብን ዲሊቨሪ ስናወጣ በፓኪስታንም ሆነ በምንም ሆነ 25 ድራም ከፍለን ነው። አንተም ጋር 25 ድራም ከፍልም ነው። በሌላ በፓኪስታን አረበኛ በሚናገር ከማውጣት ይልቅ እኔ በሀበሻ ባወጣ ይቀለኛል። ምክንያቱም አግባብቶ በስነ ስርዓት ስለሚሰጥ ማለት ነው። ግን ዲሊቨሪዎች ላይ በጣም ችግር አለ። እንደነገርኩ ይድረሳ አላቅም። በጣም አልቅሼው ቮይስ የላኩታለኝ በጣም ዲስሪስፔክት አድርጎኝ፣ በእርግጥ እንደሱም አውርቶት ልጁን ይቅርታ ጠይቆኛል። አሁን ላይ ድርጅቱ እየተስተካከለ ነው። እኔ በአሁን ላይ ምንም ሀሳብ የለብኝም። በፊት 15 ቀን 20 ቀን የሚቆየው አሁን 5 ቀን 6 ቀን ነው እንትን የሚለው። አንድ ነገር ልንገርክ፣ 7ኛ ወር ያወጣሁት ኦርደር ብር ማለት ነው 7ኛ ወር በቀን 5 ያወጣሁት ብር አሁን የተሰጠኝ ወረቀቱ ጠፍቷል። አንዴ ደግሞ አንድ ወረቀቱ ጠፍቷል ይሉኛል። አንዴ ደግሞ እንዴት ይጠፋልኝ? የተሳሳተ ብር ላኩልኝ፣ የሌላ ሰው ብር ማለት ነው። ያ የኔ ብር አይደለም ብዬ ወደው ነው የመለስኩላቸው። ከዛ በኋላ ያኛው ብር አልመጣልኝም። ብዙ ጊዜ ጠየቅኩ። በጣም በተደጋጋሚ እየደወልኩ ጠይቃለሁኝ። 2 ወር ነው 3 ወር ቆይቶ 2 ወር ኦልሞስት ቆይቶ ነው ከዛ በኋላ በራሳቸው መንገድ ሰርተው ይላኩልኝ። እንደዚህ አይነት ክፍተቶች አሉ። ይሄንን ነገር አንተ ማኔጅመንትን አስተካከል። እኛ ካንተ ጎን ነን። ካንተ ጋር መስራት ነው የሚያስደስተን። የተለየ መንገድ መፍጠርም አንፈልግም። ግን የነጋዴዎችን ሀሳብ የምትሰማበት የሆነ ወይም ደግሞ ግሩፕ ከፍተህ ሁሉንም ነጋዴዎችን ሁሉንም ከፍተህ የምታናግርበት መንገድ ፍጠር። ከኛ ጋር ግንኙነት የምትፈጥርበት። ድርጅቱ የተቋቋመው ለስራ ነው። ሁለተኛ ነገር ደግሞ አንድ ኦርደር ከወጣ በኋላ ጠዋት ያወሯቸዋል። ከልጆቹ ጋር ጠዋት ካወሩ በኋላ ማታ ነው ይዘውላቸው የሚሄዱት። እነዛ ልጆች ማታ ላይ ሲሄድ ዲሊቨሪ ካልመለሱ 25 ድራመኛ ላይ ነው የሚቆረጠው። አንድ ዲሊቨሪ ጠዋት አውርቷት ማታ ቀኑ ሙሉ ስጠብቁላ ማታ ላይ ሳያወራት ከሄደ ላትኖር ትችላለች ልጅቷ። እንደዚህ አይነት ክፍተቶች አሉ። ያንን ነገር ካስተካከልክኛ ካንተ ጋር ነን። ሌላ ዲሊቨሪ ካምፓኒ የምንጠቀምበት ምንም አይነት ምክንያት የለንም። ይሄ ነው ሀሳቤ። ሚዩት ነህ
መሲ አንዴ ታንሽ 05 ቆይ አንዴ ቆይ አንቺ ስሪ ቀጥል። ወልደ ጊዮርጊስ በውስጥ መረጃ ደረሰኝ እንደማይመጡ ነገሮች አይደል? ይሄ እኮ ወልደ ጊዮርጊስ እኔ እናንተ ራሱ ስልክ እያወራን እኮ ፊት ለፊት መጋፈጥ እንደማይፈልጉ እኮ ነግረው በአካል ሲል አንተ ፊት ለፊት መጋፈጥ ስለምትፈልግ ነው የመጣው አይደለ? እኔ የቆሎ ጓደኛው ነኝ እንዴ? ስለዚህ እኔ ወልደ ጊዮርጊስ በ5000 ሰው መሀል ልንገርህ ንጹህነትህን አረጋግጫለሁ። እነሱን አምኜ ግን እኔ ኢሞሽናል ሆኜ ስለተናገርኩ በጣም ይቅርታ። እኔ ራሴን ወክዬ ማለት ነው። እነሱን አምኜ መተው እንደዚህ 80,000 90,000 ብለው እንትን ብለውኝ እንዴት ነጋዴዎችን ትበድላለህ ብዬ ስልክ ደውዬ ስለጮህኩብህ በጣም ይቅርታ። ከዚህ በኋላ ግን ማናችሁም ተበደልን ብላችሁ ስትመጡ ግን እዛው ራሳችሁ ቤታችሁን ከፍታችሁ እንትን በሉ። ያውም ወልደ ጊዮርጊስ በስልክ ሳገናኛችሁ ወልደ ጊዮርጊስ ፊት ለፊት መጋፈጥ እፈልጋለሁኝ ሲል እናንተ ግን በአካል ነበር ያላችሁ። እኔን እዚህ ጋር አጋፍጣው አንቺን ከይቅርታ ጋር ምንሽን ነገር ልንገርችሁ አትበይ። ወልደ ጊዮርጊስን በዚህ መልኩ አንቺ ጋር የገሰሰው አንድ ሰው ነው አይደለ? ፍቅር ዲዛይን ነው መጥቶ 80,000 70,000 90,000 ያለሽ። ስለዚህ እሱ ነው እዚህ ጋር መጥቶ አልነጋገር ያለው። የተናገረው ነገር ውሸት ከሆነ ራሱን ይውቀሰው። በጣም ነገሮች ደግሞ በህግ ሁሉ ያስጠይቃሉ። ነገር ግን እዚህ ጋር ሌሎች ሰዎች ያላቸው ነገር ካለ ከሱ ጋር ይወያያሉ። ይሄ ተናግሮ መጥቶ ደግሞ ያለውን አለማስረዳት ራሱን የቻለ የስም ማጥፋት ወንጀል ነው። ግን ብሶት ያለው ሰው ወይም ገንዘብ ያለው ሰው መጥቶ የመወያየት መብት አለው። እዚህ ጋር መጥቶ እንደዚህ ላውራህን እኮ ስራ አለኝ። መጀመሪያ ነገር እኔ ድርጅቱን ስሰራው ይሄ ዴሊቨሪ የምሰራው እኔ ሲያዋጣኝና ሲያተርፈኝ ብቻ ነው የምሰራው። ገብቶሻል? ካላዋጣኝ ካልተመቸኝ ድርጅቱን ዘግቼ የሚያዋጣኝን ስራ ጀምራለሁ። በፈለገ ጊዜ እሱና እዚህ ብሎ ሊያወራኝ ማን ነው እሱ? እንዴት አይነት ንቀት እኮ ነው በጣም። እንዴት ነው እኔ በምን አይነት ፎርሙላ ነው የእሱ ብር እኔ ጋር ተቀምጦ በእሱ ብር እኔ ሐዋላ የምሰራው? ሐዋላ የሚሰራ እንዴት ምናምን ይላል። እንዴት አንዳንዴ የሆነ ሌብነት ሲኖርብሽ ዝም ብሎ ያንቀዣቅዥሻል። የምንም ብቅል የበላ ነው ምን ያስለፈልፈዋል ይባላል። ሐዋላ እየሰራበት ነው እንዴ? ሐዋላና የቪዛ አይዲ የሚሰሩ እኮ እነማን እንደሆኑ ለካንስሌሽን ምን ያህል ብር እንደሚቀበሉ እኮ እናውቃለን። ማረጃ ይዞ መጥቶ እኔ ራሴ ነኝ ለምኜ እኮ የዛኔ የተከሰሰ ጊዜ ለምኜ እኮ እንዳይናገሩ ብዙ ልጆችን አፋዘግቼ ልጄን ወዳጇን ልጄን ይንሳይ እንደዚህ አድርጌ ያስተውሁለት ዝም ብሎ ሲያንቀዠቅዠው ነው አሁን የመጣ ወደ እኔ ቀጥታ። እኔ ጋር ደግሞ እንዴ እሱ ጋር ይጀዛ ቁጭ ብዬ ከሱ ጋር ላውራ እንዴ? በጣም ብዙ ስራ አለኝ እኮ። እና የመሰላቸው ይኸውልሽ ሙኒት ይሄንን ዴሊቨሪ ስራ ስንጀምር ዴሊቨሪ የሀበሻ ልብስና የሀበሻ ቀሚስና እንትን ብቻ ዴሊቨር ልናደርግ የከፈት ነው የመሰላቸው። ቢዝነሱ እሱ ነው የመሰላቸው። በዚህ ልክ የመጣ ነው። አንደኛ የኛ ስራ እስኪጀመር ድረስ መጀመሪያ ከመጀመሩ በፊት ምን ድራማ ተጀምሮ ነበር መሰለሽ ሙኒት? እነዚህ ሰዎች ራሳቸው እየዞሩ ነጋዴዎችን ትናንሽ ነጋዴዎችን ኦርደር አትስጡት፣ የእናንተን ደንበኞች ስልክ ከያዘ በኋላ የራሱን ልብስ ቤት ሊከፍት ነው እና ስራ ከእናንተ ጋር አታስጀምሩት አሏቸው። ከዛ አይ እኛ እሱ ያመጣውን ደንበኛ ራሱ ይውሰድ፣ እኛ ችግር የለም፣ እሱ ሲመጣ ስራችን ጨምሯል፣ የጨመረው ደግሞ የራሱ ነው፣ እኛ የድላችንን አናጣም ብለው እምቢ ሲሏቸው ነው ከዛ ያንን መረጃ ስሰማ በቃ ልክ ስራ ስንጀምርኛ ኦርደር እንግባ ዴሊቨሪ ካንተ እንጠቀም ምናምን ብለው ጥያቄ ሲቀርብ እንዳትቀበሉ አልኳቸው። እኔ ማኔጅመንት ቲም ውስጥ ያሉትን እንዳትቀበሏቸው፣ ከሌን እንደዚህ እያሉ እየዞሩ ስም ሲያጠፉ ስለነበር አትቀበሏቸው ብዬ ሳግድ አንድ ልጅ ናት ካልተቀበልካቸው ብላ እንድቀበላቸው ያደረገች ነጋዴ። ሁላችንም መስራት አለብን። በቃ አንተ ድርጅት ነው፣ ድርጅት ደግሞ እነሱ እንደፈለጉ ሊያወሩ ይችላሉ። ስለዚህ አንተ እንደ ድርጅት ነው ማሰብ ያለብህ። ከሌ እንደዚህ ብሎኛል አላስገባም፣ ከሌ እንደዚህ ብሎኛል አልቀበልም አትበል ስትለኝ ደነገጥኩኝ። እንደውም እኔ እሷ ከኔ ተሽላ እንደዚህ ያለችኝ ያልኩና ክውን ያልኩኝ ማርያምን በጣም ነው ያፈርኩኝ። ከዛ ችግር የለም ተቀበሏቸው፣ የራሳቸው ጉዳይ።
አሁን ደግሞ መልክ ቀይረው ሲመጡ ነው ያናደዱ። በቃ አሁን እኔ ደግሞ እንትን አይደለሁም ክርስቶስ አይደለሁም። ይሄ ቀኝን ሲመታ ግራም ስጠው ምናምን እኔ ጋር አይሰራም። እኔ አልፈልግም እንደዛ። እኔ የትኛው ክርስቶስ ነኝ? አንደኛ ከ7 እስከ 16 ቀን አይደለም 3 ወር 4 ወር ቢቆይ አይደንቅም። ምክንያቱም ኦርደር ያኔ ገና መጀመሪያ ስራው እንዴትና እንዴት እንደሚሰራ እንኳን አናውቅም። መጀመሪያ ስንመጣ ያን ያህል ደንበኛ ባንዴ ይመጣብናል ብለን አላሰብንም። ኮስሞቲክስ ሁላችሁም እዚህ ያላችሁ ልጆች እንደው ኦርደር አዛችሁኝ ያልመለስኩላችሁ ዋትስአፕ ላይ ልካችሁልኝ ያልመለስኩላችሁ አሁን ማረጋገጫ እንድትሰጡኝ ይፈልጋለሁ። መጀመሪያ እንደመጣሁኝ ብዙዎች ጋር ዙር ያነጋገርኩኝ ዴሊቨር ከኛ ጋር እንዲጠቀሙ ብዙዎቹ ፍቃደኛ አልነበሩ። ከሃዊ ዲዛይን፣ ከገኒ ፋሽን፣ ከሃይሚ ውጪ ሃይሚ ገኒ ፋሽን የምትባል አንድ ልጅ ምንም በቃ መጀመሪያ ቀን አብራን የጀመረች ገና ስመጣ ወደ ስራው ስገባ ኮስሞቲክስ እና እንትን የሚሰሩ ልጆች እንደ ውሻ ነው ከቤታቸው ያስወጡኝ። አብረን እኛ ዴሊቨሪ ካምፓኒ ከፍተናል አብረን እንስራ ምናምን ብዬ ስጠይቃቸው ገስት ላይ እንዴት ብዬ ቤተ መቅደስ የገባ ውሻ እንዴት ነው የሚወጣው? ነቅለውን ያስወጡኝ ከገስት ላይ ማለት ነው። ከዛ እንደዛ ሲሆን በቃ ኮስሞቲክስ እናንተን የሚሰሩት እምቢ አሉኝ። ስለዚህ እኔ ኮስሞቲክሱን ገበያ ገባሁና ማርኬት ገባሁና ራሴ ያመጣውና ፖስት አደረኩኝ። በቃ እኔ እሰራለሁ ሁሉ እምቢ ካሉ ኮስሞቲክስ እናንተ ነው። ልብስ ግን ሃዊ ዲዛይን ጋር ሄድኩኝ። መጀመሪያ በደንብ ማቃት የነበር ያኔ ዴሊቨሪውን ሳልጀምር ሃዊ ዲዛይን ነበር ማቀው። ሚዲያ ላይ ቲክቶክ ላይ በምኑ ዝም ብሎ በጭቅጭቁም በምኑ ስለማያት መጀመሪያ ሄድኩኝ እሷ ጋር ነው። በጣም የሚገርመው ሃዊ ዲዛይን ባሏ ዴሊቨሪ ይሰራል። ሽያጭ ብቻ አይደለም ባሏ የሚሰራውን ዴሊቨሪ እየሰራ ችግር የለም ጀምር 15 ኦርደር አታጣም በቀን። እኔ ጋር 20 ኦርደር 15 ኦርደር በቀን እናወጣለን። 15-20 ኦርደር ካለ ደግሞ እንትን ካለ ደግሞ ከሌሎችም እንደዚህ እያደረግን በሰሚ እንትን እያደረግን እናስተዋውቅላለን ትሰራለህ አለችኝ። በቃ እሺ ብዬ እንግዲህ ባሏ የሚሰራውን ዴሊቨሪ ብዙዎቻችሁ ታውቃላችሁ። ባሏ ዴሊቨሪ ይሰራ እንደነበረ የሃዊ ባል የራሳቸውን ኦርደር ያን ሁሉ ትተው እንትን ስላደረጉልኝ ምን አልኩኝ? በቃ ለሃዊ ስል ባህላዊ ልብሱን ይሄንን የሀበሻ ቀሚስ ምናምን ዴሊቨሪ ሱቁን አልከፍትም። ምክንያቱም እሷ ቃል ገብታልኛለች። እሷ የገባችልኝን ቃል ማክበር ስለምፈልግ የፈለገ ነገር ቢሆን የሀበሻ ቀሚስ ሱቅ እኔ አልከፍትም። እዚህ እንወሰንኩኝ። ምክንያቱም እሷ በዛ ልክ ደስተኛ ሆና ተቀብላኛለች። ስለዚህ ያንን ወሰንኩና ኮስሞቲክሱን ከጀመርን በኋላ ልክ እጣውን ሳስጀምር እኛ ሊተባበሩ ፈልገው አይደለም። በነገራችን ላይ የመጡ ካስተመሮች አልገዛቸው ሲሉ ተገደው ነው የመጡ። መጀመሪያ ለምነናቸው ስም ሲያጠፉ ቆይተው ወደኛ የመጡት ተገደው ነው። በፈጠርነው ሲስተም ተገደው ነው የመጡ። ልብ ልትሉ የሚገባ ለራሳቸው ጥቅም ሲሉ ነው እንጂ ለኔ ጥሩ ሐሳብ ኑሯቸው የሀገራችን ልጅ ይስራ ብለው አይደለም የመጡት። እንደዛ ብለው ያልመጡ ሊኖሩ ይችላሉ። ከዛ ግሩፕ 4-5 ነው ድጋሜ ይችን ድራማ ጀመሩ። ቻልኩኝ። በቃ የሚወራውን ምናምን በውጪ ምናምን ዝም አልኩኝ። እንትን ላይ ላይቭ ላይ ምናምን እንትን እያደረጉ እጣውን ትተውታል የሚሉ አሉ። በዚህ ቀን አያደርሱላችሁም እያሉ ስም የሚያጠፉ አሉ። እና ይህንን ሳደርግ እኔ ኢኮመርስ ንግድ ፍቃድ አለኝ፣ ጀነራል ትሬዲንግ ኢኮመርስ፣ በኦንላይን እቃዎችን ምርቶችን አስተዋውቆ የመሸጫ ፍቃድ። ዴሊቨሪው እንዲሰራ የምፈልገው የራሴን እቃዎች ብቻ ነው። እንግዲህ ማስደሰት ካልቻልኩኝ፣ በቀኑ እንደነሱ እንደሌሎች ዴሊቨሪ በፍጥነት ማምጣት ካልቻልኩኝ ስም ማጥፋት አያስፈልግም። ሌሎች ዴሊቨሪ ካምፓኒዎች ጋር ሂዶ መስራት መተው እኮ በቃ። እኛም የራሳችን ብዙ ነጋዴዎች እኮ ጀምረዋል ሽልማቱን ስለጀመርክ አንተ ብቻ መስራት አለብህ ማለት አይችሉም። ስለዚህ ምንድነው የሚችሉት? ኦልሬዲ ሌሎች ነጋዴዎችም ኦልሬዲ ጀምረው የለጣ በቃ እኔም የራሴን ይዤ እሰራለሁ፣ እነሱም የራሳቸውን ይስሩ። 80,000 ድርሃም ድረስ። ሌላው ደግሞ በደንብ ዛሬ አሁን በደንብ እንዳስብበት ያደረገኝ 80,000 ድርሃም ብር ይዤባቸው የተቀመጡት ማለት 80,000 ብር ካለው በጣም ሀብታም ነው። ስለዚህ ይሄ ሰው የሚሰራው 80,000 ድርሃም ማለት ኦልሬዲ 3 ሚሊዮን 4 ሚሊዮን ብር ነው።
ስለዚህ 3 ሚሊዮን 4 ሚሊዮን ብር ስላለው እዚህ ደግሞ ዱባይ ላይ እንደምታውቁት በጣም ብዙ የአይዲ የሌላቸው ምን የሌላቸው የሚራቡ የሚጠሙ የሚበረዱ የሚሰቃዩ አሉ። እነሱን አደራጅተን እነሱ ደግሞ ጠግበው እስኪሰድቡን ድረስ እነሱን ወደ ስራ ማምጣት አለብን። አሁን ዛሬ የወሰንኩት እሱን በየኢጃዛ ቤቱ ያሉ የአይዲ ማሰሪያ ያጣው የሚራቡ የሚጠሙ ታመው መታከሚያ የሌላቸው አሉ። እነሱን አደራጅተን እንግዲህ እነሱ ደግሞ መቼም እኛ ስናገኝ ነው የምናደርገው። እነሱ ደግሞ ጠግበው መሳደብ እስኪጀምሩ እነሱ እንዲሰሩ እናደርጋለን። ምክንያቱም እኔ ደግሞ እየተከበርኩ መስራት ስለምፈልግ እያዘገየ ነው ኦርደር ከተባልኩ ደግሞ ኦልሬዲ የድርጅት የድክመት ነው፣ ድክመቴን እቀበላለሁ። በአንድ ቀን የሚያደርስ ድርጅት ጋር ከዚህ በፊት ከነበራቸው ድርጅት ጋር ይቀጥሉ። እኛ ደግሞ የሚጠብቁንን የሚታገሱንን አመላቸው ባህሪያቸው የተግባባናቸውን ይዘን እንቀጥላለን። ምክንያቱም አሁን እያደረግን ያለነው ከ165 አካባቢ ነጋዴዎች ነው። ከ165 ነጋዴ አንዱ ጥያቄ ምንድነው? አንድ ኦርደር ሙኒት ከዚህ በፊት ጠይቀሽኛል። አንድ ኦርደር እና 2 ኦርደር አንቀበርም፣ 5 ኦርደር ካልሆነ አንመጣም እያሉ ነው የሚል አንድ ጥያቄ ነበረ። አሁን ከ165 ነጋዴ አንድ ኦርደር ብቻ ይዘን ለመምጣት እኛ ለነዳጅ የምናወጣው ምን ያህል ነው? 165 መጀመሪያ ነገር 165 ነጋዴ የመጣው ኢቴሽ ዴሊቨሪ ጣ ከጀመረ በኋላ ነው ግማሹ የመጣው። ኢቴሽ ዴሊቨሪ ጋር እንሰራለን ብለው ያስተዋውቃሉ። አሁንም እነሱን አደራጅተን ንግድ ፍቃድ የሌላቸው በጣም ደግሞ የሚያናድደው እነዚህ ነጋዴ ያላቸው ምን ብለው ቢያወሩ ጥሩ ነው? ታናናሾቹ ንግድ ፍቃድ ስለሌላቸው ፊት ለፊት ወጥተው መጋፈጥ አይችሉም። እኛ ንግድ ፍቃድ ስላለን ፊት ለፊት ወጥተን እንጋፈጣለን። ስለዚህ አሁን ንግድ ፍቃድ ያላቸው ስለሆኑ መጋፈጥ የሚችሉት በቃ ንግድ ፍቃድ ያላቸው ከሌላ ካምፓኒ ጋር መስራት ይችላሉ። እኛ ንግድ ፍቃድ የሌላቸውና ድሆችን ብቻ ነው ይዘን መቀጠል የምንፈልገው። 80,000 ድርሃም ይዘን በሰው ድርሃም ሐዋላ መስራት አንፈልግም። የአራት ነጋዴዎች ደርሶኛል፣ ማረጋገጫ ደርሶኛል። የአራት ነጋዴዎች ማረጋገጫ ስለደረሰኝ አራቱ ነጋዴዎች እንግዲህ ሌላ ዴሊቨሪ ካምፓኒ እስኪፈልጉ እንድታገሳቸው ከፈለጉ ይሄኔ ላይቭ ይግቡና ይሄን ያህል ቀን ከሌላ ካምፓኒ ጋር እስክንነጋገር ይሄን ያህል ቀን ዴሊቨር አድርግልን ብለው ይንገሩኝ። ንግድ ፍቃዳቸውን ኮፒ አድርገው ይላኩ። ምክንያቱም ሐዋላ ምናምን ባሏት ምክንያት እኔና እነሱ እንታወቃለን። ልብሱ ውስጥ አንድ ቅባት 50 ድርሃም የማያወጣ ቅባት ደረሰኙ ላይ 2000 ድርሃም ተብሎ ይጻፋል። ለምንድን ነው 2000 ሲባል እዛ ቅባቱ የገባበት ውስጥ ብር ነው የሚላከው፣ ሐዋላ የሚላክ ብር በእኛ በቅባቱ ይላክና ቅባቱን ስናደርስ የአንድ ብሉ ማጂክ ቅባት 2000 ድርሃም ተብሎ ይጻፋል። ምንድነው አንድ ብሉ ማጂክ ስንነካው አንድ ብሉ ማጂክ ነው። ለምንድን ነው የሆነው? ሁለተኛ ነገር አውቃቸዋለሁ እኔ ከፈለጉ ሲአይዲ ድረስ እጄ እያንዳንዳቸውን ከሌ ቪዲዮ ስላለ ኮራ ብለው በቪዲዮ ቪዛ እንሰራለን አይዲ እንሰራለን። ህገ ወጥ እኮ ነው። ሐዋላ ምናምን ብለው እንዴት የዋይቢኤስ እንዴት የኔን ድርጅት ስም ያነሳሉ? ወልደ ጊዮርጊስ ለእርቅ ነው እዚህ ጋር የተሰበሰብ ነው ለመረዳዳት ለመተጋገዝ ነው። እኔ የትኛው ክርስቶስ ነኝ? ከዚህ ሁሉ ላስረዳ። ወልደ ጊዮርጊስ አንተ እንደ መብረቅ ነው የወረድከው። አንደኛ ላስረዳ። እኔ ስማኝ፣ እኔ በግልጽ ስለምናገር ስማኝ። ለግልጽነቴ ደግሞ እንደማትቀየመኝ አውቃለሁ። አንተ አወራረድህ እንደ መብረቅ ነው። መተህ ተዋልክ፣ በፍቅር ሞከርካቸው፣ አልመች ሲሉህ በጉልበት በሲስተምህ አንደር ኮንትሮል አደረካቸው። አንተ ራስህ አሁን ተናግረሃል። ገባ? ተቆጣጠርካቸው። ስትቆጣጠረው አደንቀሃለሁ፣ ግን ስትቆጣጠረው በሙሉ አቅም አልተቆጣጠርከውም። አንተው ተናግረሃል። ያው የዴሊቨሪውን ሲስተም ብዙ አልገባህበትም፣ ብዙም ኃይል አልነበረህም ማለት የሰው ኃይል ኦኬ ስላልነበር ይፈልጋል እኮ ታውቂው። እዚህ ሀገር እኮ ዴሊቨሪ ለመጠየቅ መጀመሪያ ሌበር ማውጣት ይኖርብሻል። ተቆጣጥረኸው ነው እንዴ የምትዘጋጀው? ተዘጋጅተህ ነበር መቆጣጠር የነበረብህ። ያንተ
ልንገርህ አንተ ያመጣኸው ሲስተም እኮ ድፍን ዱባይን እንደምትቆጣጠር ታውቀው ነበር። አንተ እርግጠኛ ሆነህ እኮ ነው ያመጣኸው። ደግሞ ተቆጣጥረኸዋል እኮ ይሄ ጥያቄና መልስ የለውም። ግን ምን ነበር መሰለህ ማድረግ የነበረብህ? ኃይልህን አዘጋጅተህ ቢሆን ኖሮ የጀመርከው አንድም እንከን አይገኝብህም ነበር። ገባህ? አንተ የኃይል እጥረትና ያው እንዳልከው በግልጽ ስትናገር ወላሂ በጣም ያስደስተኛል። እኔ እውቀቱ አልነበረኝም፣ እየሰራው ነው የተማርኩት። ፊኒሽ እየሰራህ ተማርከው፣ እያስተካከልከው እየሄድክ ነው። እኔ ለዚህ ንግግርህ ብቻ አደንቅሃለሁ ወልደ ጊዮርጊስ። እኔ ግግም ብሎ እኔ ራይት ነኝ እኔ እንደዚህ ነኝ የሚል ሰው ነው የምጠራው። እየሰራው ተማርኩኝ። ሁላችንም እንደዛ ነን። ሁሉም በስራ በቦታው ተምረው የወረደ የለም። ኤክስፒሪየንስ የምናገኘው በጊዜ ነው። ያንተ ግን ችግር የፈጠረው ለምንድን ነው? አሁን ችግር ተብሎ የተያዘውን ኢሹ የፈጠረው ለምንድን ነው? ወረድክባቸው፣ ከዛ በኋላ ተዘጋጀ፣ አደላደልክ። አሁን እየመሰከሩ ነው ችግሩ ነበር፣ ነገር ግን እነ 80 ያሉትን ጥጋስ ይዛቸው ይሄንን ሁሉ ህዝብ አይወክሉም። አንድ ወይም ሁለት ሶስት ሰው የተናገረው ንግግር ነው። አሁን እህታችን መታ በግልጽ የተናገረችው እኔ ያልኩህን ነገር ነው። ቅድም ቶሎ መተው አይወስዱም፣ ቶሎ ገንዘባችንን አይደርሱም። ኖርማል ካላስ ይሄን በጣም ኖርማል እንትን ነው። የሰጠኸውም ሰበብ ደግሞ እሷ ከማለቷ በፊት ኦልሬዲ አንተ የአሰራር ሲስተምን ስትናገር ይሄን ሊፈጥር እንደሚችል የታወቀ ነው። ገባ? እኔ እንደኔነቴ ካለኝ እውቀት ከኔ የተሻሉ ደግሞ ብዙ ሰዎች አሉ። ባለኝ እውቀት አንደርስታንድ ያደረኩት ምንድነው አንተ ነገር ዓለሙን ኮንትሮል ካረከው በኋላ ተዘጋጀ። ያ ነው ክፍተት የፈጠረው። ተዘጋጅተ ኮንትሮል አድርገው ቢሆን ኖሮ ወልደ ጊዮርጊስ እችን ታክል እንከን አይገኝብህም ነበር። ገባ? የኔ ግምት ይሄ ነው። ከኔ በላይ ደግሞ አዋቂዎች አሉ። እዚህ ጋር ሌሎችም ሰዎች አሉ። ከታችም ያለ መናገር የፈለገ ሰው ይናገር። ግን አሁን እኛ ስንጠራህ ወይም ስናናግርህ ተወያይተን መፍትሄ ለማምጣት ነው እንጂ አንተ ሌሎችን እንድትቀየም ወይ ሌሎች አንተን እንዲያስቀይሙህ። ቅድም ስናወራ ሰምተሃል አይደለ? አንድም ሰው ዲስሪስፔክት ሲያደርግ ከዚህ እንደሚወጣ። ምክንያቱም ይሄ መወያያ እኛ ለሌሎች ትምህርት እንሆን ለሚፈጠሩ ችግሮች እኛ እርስ በእርስ በመካሰስ በመጣጣል ሳይሆን በመነጋገር መፍትሄዎችን እንደምናመጣ። እዚህ ጋር ስንት ሰው ይሄ ጥያቄ እንዳለው አታውቅም አንተ። አንድ ዴሊቨሪ እንትናችን አለና እሱ ይግባ እንዴ ሄሎ ካንዴ እንትን ክላክልኝ፣ የቲክቶክ ስም ላክልኝ ወይም አበባ ላክላቸው። እዚህ ጋር ሄኖክ እሱ ከሆነ እናስገባለን። እየጻፈ ነው። አስገቡት። እሱን አስገቡትና እሱ እንትን ያደርጋል። አሁን ምን አለ መሰለሽ ሙኒት፣ አንደኛ እኔ ዴሊቨሪውን የጀመርኩት የኛ የራሳችን ፕሮዳክት ነው ዴሊቨሪ ማድረግ የምንፈልገው መጀመሪያ ነገር። አሁን የኛም ፕሮዳክት ዴሊቨሪ አቁመን ነው የነሱን ዴሊቨሪ እያደረግን ያለነው። የኛን ኮስሞቲክስ እንትን ያደረግነውን እኛ ፖስት የምናደርግ የነበረው ይኸው ብዙዎቻችሁ ታውቃላችሁ። ፖስት አድርገን አልመለስንላችሁም። ያልመለስንላችሁ ምንድነው የእናንተን ኦርደር ማድረስ በቶሎ ማድረስ ስላልቻለን የእናንተ እየተመለሰ ስለሆነ የኛ ጥቅም ይቅር ብለን ነው። ከኦርደሩ ላይ እኛ ከዴሊቨሪ ውጪ የኛን ዴሊቨሪ ብናደርግ ዴሊቨሪ 25 ድርሃም እናስከፍላችኋለን እንደማንኛውም። ምክንያቱም እኛ ከቃው ላይ እናገኛለን ብለን ዴሊቨሪ ምን ነበረ የነሱን ገበያ ላለመጋፋት ነው። ስለዚህ ምን አደረግን? የኛን ተውንና የነሱን ዴሊቨሪ ማድረግ ጀመርን። ከቃው ላይም ትርፍ አግኝተን ከዴሊቨሪውም ላይ ትርፍ ብናገኝ እኛ ያወጣን። ምክንያቱም እኔ ነጋዴ ነኝ። እኔ እንትን አይደለም፣ ጻድቅ አይደለም፣ መነኩሴ አይደለም። ገንዘብ በጣም እፈልጋለሁ። በጣም ሰው ገንዘብ ነጋዴ ነኝ፣ ግልጽ የሆነ አይደለ? ነጋዴ ነኝ። ነጋዴ ሰውን ደግሞ ገንዘብ ማግኘት አለብኝ ይበልጥ በቃ ማለት የምችለውን ያህል ለዛውም ገንዘብ አውጥቼ ኢንቨስት አድርጌ አምጥቼ ገንዘብ ማግኘት እፈልጋለሁ። ለነፍስ አይደለም የምሰራው፣ ለገንዘብ ነው። ዛሬ አንድ መኪና ቢኖር ነገ ሁለት እንዲኖረኝ እፈልጋለሁ። ነገ ደግሞ አራት እንዲኖረኝ እፈልጋለሁ። በቃ የሰው ልጅ ሰው ነኝ። እኔ የሰዋዊ ፍላጎት አለኝ። ነጋዴ ነኝ። ሲስተሙን እንትን አድርጌዋለሁ። ያንን ነገር እኔ መጠቀም እፈልጋለሁ። ግን ያን ሁሉ ትቼ የተናደድኩት ለዛ ነው። ሁለተኛ ነገር የሆነ ዴሊቨሪ ካምፓኒ አለ እና የኛን ዴሊቨሪ ስም የሚያጠፉት ያንን ዴሊቨሪ ካምፓኒ እንዲሰራ ወደዛ እንዲዞሩ ነው ነጋዴዎች።
በዋይቢኤስ ነው ተብሎ በሌላ ዴሊቨሪ ካምፓኒ የተላከለትና በኋላ ነጋዴው እጣ ካርድ አልተላከልኝም ብላ የሹፌሩን ስም ላኪልኝ ስንል የሌላ ዴሊቨሪ ካምፓኒ ስምና ስልክ መጣ። ምንድነው ብለን ስናጣራ እንደዚህ ነው። ኢትስ ኦኬ፣ ያ ችግር የለብንም። እኔ ውዳጇን ልጄን ኢንሳኝ አሁንም ያንን የዴሊቨሪውን ካምፓኒ ይሄ ቪዛ የማይሸጥ ከሆነ ቪዛ እየሸጠ አሁንም ኢትዮጵያ ላይ የሚነግድ ከሆነ አልሰማውም። ቪዛ የማይሸጥ ከሆነ በትክክል ዴሊቨሪ የሚሰራ ከሆነ እኔ ላግዘውና ሙሉ 165 ነጋዴ በሙሉ ልስጠው። 160 ፕሮሚስ ልብ በሉልኝ እንዳይጓተት። አሁንም ከኢትዮጵያውያን ጋር ዴሊቨሪ መስራት ከፈለጉ እኔ ጋር ያሉ 30 ምናምን ሹፌሮችን እኔ የማመጣውን እኔ የማቀርበውን ፕሮዳክት ብቻ ዴሊቨር አደርጋለሁ። እኔ ጋር ያለውን ፕሮዳክት ብቻ እኔ ጋር ሰራተኞች እቀጥራለሁ የሚሸጡ የራሴ ሾፕ ላይ በቃ ሽልማቴንም በእኔ በኩል ብቻ አደርጋለሁ። እንዲሰራ የሚፈልጉትን እነሱም 80 ሺህ ምናምን ድርሃም ካላቸው ወረደ ዴሊቨሪ ካምፓኒ መክፈት ይችላሉ። አንደኛው 80 ሺህ ድርሃም አለኝ ብሏል። አራት ናቸው 80 160 320 ሺህ ድርሃም በቃ አንድ በትንሹ የአራታቸውን 4 መኪና ገዝተው ዴሊቨሪ መጀመር ይችላሉ። ስለዚህ እንደዛ አድርገው ይጀምሩ። ላግዛቸው። ይሄው ቃል ነው፣ ሪከርድ አድርጉት። ዴሊቨሪ ካምፓኒ የሚሰራ ኢትዮጵያ ይምጣና ላግዛቸው። እኔ ዴሊቨሪው ፍላጎት የለኝም። 165 ነጋዴ ላይ ለሁለትም ለሶስትም ኦርደር ስንሄድ ለነዳጅ የምናወጣው ከ25 ድርሃም በላይ ነው። ሱቅ ቤታቸው ድረስ ሂደን ነው ያንን እንትን የምንሰበስበው፣ ያንን ኦርደር የምንሰበስበው። ያንን ለአንድና ለሁለት ኦርደር ቤታቸው ሂደን ሰብስበን ዴሊቨር ስናደርግ ገና 25 ድርሃም ነዳጅ አለ፣ ምን አለ የሚሸለመው በየሳምንቱ 25000 ድርሃም አለ። እኛ ብዙ እዚህ ግባ የሚባል ትርፍ የለው። እኛ የምናተርፈው እቃውን እኛ ብንሸጠው እናተርፋለን። ምክንያቱም እኔ የትኛው ጻድቅ ነኝ ብለዋል እኮ እነሱ ብለውኛል። ደንበኛ ሰብስቦ እንትን ሊያደርግ ነው። መጀመሪያ ከነሱ ጋር ምን አሰባሰበኝ? ማስታወቂያዬን እኔ ቡም አርጌ እንዳያችሁት በሚገርም ሁኔታ በሲስተም ቀጥተኛ ማስታወቂያ ስለማይቀበሉ ሌላ ነገር እነሱ ስም ያጠፉ መስሏቸው ሲጋጋጡ አንዴ ታዋቂ ያረጉት በአንድ ቀን በአንድ ፖስት። ከዛው በቃ 25000 ድርሃም መጣ። በ5000 ድርሃም ምናምን ነበር ያዴ። ያንን እያመጣን እኛ ጋር ሁሉም እኮ ከኛ ጋር እየመጡ ያዛሉ። በቃ እንደዚህ እኔ የትኛው ክርስቶስ ነኝ? እኔ የትኛው ጻድቅ ነኝ? እኔ የኔ ጥቅም ይቅር ብዬ እነሱን የምጠቅም ነው የትኛው? መቼ ነው የመቼ ጳጳስ ነኝ እኔ? ስለዚህ ምስጋናው ቢቀር ስም መጥፋቱ ካልቀረልኝ ምስጋናው ችግር የለም ይቀር። ግን ስም ማጥፋት ደግሞ ከተከተለ ምን እሰራለሁ እኔ? ልክ ከቲክቶኩ ዘወር እንዳልኩት ከነሱም ዘወር በቃ እኔ የራሴን ስራ እሰራለሁ። የኔን ስራና የኔን ጥቅም ብቻ ፈልገው የሚመጡ ብቻ ጋር ይነጋገራሉ። እኔ የምጠቅማቸው እነሱ የሚጠቅሙኝ ጋር ብቻ ዲል አደርጋለሁ። ከዛ ውጪ ንግድ ፍቃድ የላቸውም እነሱ ወጣው መናገር አይችሉም ያሉኝን እያደራጀው ንግድ ፍቃድ እንዲኖራቸው አደርጋለሁ። ዛት እነሱ ንግድ ፍቃድ ስላላቸው ወጣው ፊት ለፊት እንጋፈጣለን እያሉ ሲፎክሩ ስለነበረ እንግዲህ ፈረሱን እንጋፈጣለን ያሉት አንዳቸውም ለመምጣት ፍቃደኛ አይደሉም። ጀነራሊ እኛ ችግሩን ነግረንሃል። እኔ እቀጣቸዋለሁ። እኔ በምቀጣበት መንገድ እቀጣቸዋለሁ። ዛት ስኩት ኦኬ። እኔ ግን እኔ እንደኔነቴ አንተ አመጣጥህ እንደዚህ በትንሹ የምትሸነፍ በትንሹ የምትረታ አይደለም። በጣም ትንሽ አይደለም። ትንሽ ወልዴ በብራችን ሐዋላ ልንገርህ ነው ወልዴ። እኔ ደላላ ነኝ ስላቸው ሌባ ደላላ ምንድነው ወንጀለኛ ደላላ እንደዚህ ማንም በስራው ያልተነቀፈ የለም እዚህ ጋር። አንተ ዴሊቨሪ ስትሰራ ወይም ቢዝነስ ውስጥ ስትኖር የራስህን ጥራት ራስህን የምታውቀው። እኔ ከነሱ ጋር በመስራቴ በጣም ይቅርታ፣ እንደው በጣም ይቅርበኝ። በጣም ስለተናደድኩ ነው በመሀል ማቋረጥሽ። በጣም ስለከፋኝ ነው ማለት ነው። ጥሩ ነገር አስቤ ነው እንትን ሲባል እኔ ከነሱ ጋር በመስራቴ ብዙ ነገር አጣለሁ። ለምሳሌ ከልብሱ ላይ የማጣው ብር አለኝ። ከልብሱ ላይ እነሱ ስለሚሸጡት የነሱ የሚሰሩትን ስራ አልሰራም ብዬ ለነሱ ታምኜ ስለተውሁት
እንጂ እኮ ነው የትኛው ግዴታ አለብኝ እንዴ? እኔ እኮ ልብስ ቤት የመክፈት መብት አለኝ ነው? ብር የለኝም። ልብስ ቤት ሀበሻ ቀሚስ ገዝቶ መደርደር የሚችል ሱቅ የሚከፍትበት ብር የለኝም። አዎ ለነገሩ በእነሱ 80 ያንተ አመጣጥ እንደዚህ አልነበረም ወልዴ። አንተ የመጣኸው እንዴት ነጋዴዎቹን እናሳድግ ብለህ ነው። እኔ መጀመሪያ ቀን ንግግርን እስቲል አልረሳሁትም። ኤግዛክትሊ። ስለዚህ ያንን አሁን እናደርገዋለን። ግን አሁን ያደጉት 80 ሺህ ድርሃም ያላቸው ኦልሬዲ ሀብታም ናቸው። እነዚህ አንተ ይወጡና የራሳቸውን ስራ ይስሩ። ወልዴ አንድ ነገር ልንገርህ፣ ይሄ ተሸናፊነት ነው። አንተ አላማህ የሰጠኸውን ኤግዛምፕል እንኳን ላስታውስህ። መሲ ሱቅ አላት፣ ከአከፋፋይ ተቀብላ ነው የምትሰጠው። እሷ ግን ሄዳ አከፋፋዩ ከሚያመጣበት ይሄን ያህል እድገትን የተመኘህላቸውን ልጆች ዛሬ ለአንድና ለሁለት ሶስት ሰው አስተያየት ብላ አታፈርሰውም፣ አትበትነው። አንተ ሐምድላ የገንዘብ በቃኝ የለም፣ የሀብት በቃኝ የለም፣ የእውቀት በቃኝ የለም። ነገር ግን ከማናችንም በተሻለ ሁኔታ ትገኛለህ። አሁንም አላህ ይጨምርልህ፣ ይጠብቅህ። አመጣጥህ በአስደናቂ ሁኔታ ምን አይነት የእውቀትም የእንቅስቃሴም ለውጥ እንደምታደርግ ስትናገር ሰምቻለሁ። ካስታወስክ ተናግሬያለሁ። ይሄንን ካውንስሊንግ አሁን ከሱ በነፃ የሰማነውን ሌላ ቦታ ሄደን ከአማካሪ በሺና በ2000 የምናገኘው ካውንስሊንግ ነው የዛለት ካንተ በነፃ አግኝተን የነበረው። ስለዚህ አሁንም ለሁለት ሶስት ተናጋሪዎች ምንም አይነት ስሜት አይሰማ። ያንተ ልክ ይሄ አይደለም። ያንተ ልክ አንድና ሁለት ንግግር መውደቂያ አይደለም፣ ወይም ሐሳብህን ኮምፕሊትሊ መቀየሪያ አይደለም። እድገትህን የማይፈልጉ ሰዎችን እያስወገድክ ስንት ህዝብ እየለወጥክ እንዳለ ማሰብ አለብህ። ገባ? ተነስተህ እዚህ አንተ ያለህበት ደረጃና ሌሎች ነጋዴዎች ያሉበት ደረጃ እንዳይደለም። ሄዳ አንድ ሺፎን አዳራሽ ከፍተህ ወይም የአንድ ሀገር ልብስ አዳራሽ ከፍተህ እጣለኝ እንዲያለኝ ስትል ማንንም ሌላውን ነጋዴ ዞር ብሎ የሚያይ የለም። ሳሆላላ ታውቀዋለህ አንተ። ግን ደግሞ ያም ሆኖ ርዝቅ የአላህ ነው። አንተ እዚህ ጋር ባበደ ሁኔታ እየሰራ የድሃዎቹን በር የሚያንኳኳበትም ሁኔታ ይመጣል። ግን አመጣጥህ ይሄ አልነበረምና ለአንድ ሁለት ሶስት መተው እንኳን ሊጋፈጡ ላልቻሉ ሰዎች ሌላ አይዲያ ውስጥ ሌላ ሐሳብ ውስጥ አትገባ። እርግጠኛ ነኝ አሁንም የንዴት ቅጽበት ላይ እንደዚህ እንደምትናገር። ነገር ግን አሁንም ቢሆን የተበላሹትን ነገሮች አስተካክለ ከእህት ወንድሞች ጋር አንተ ለነገ ለአኪራክ ይሆናል፣ ነገ ለመጨረሻ ይሆናል። ዛሬ እነዚህ ልጆች ስታሳድጋቸው፣ መንገድ ስታስይዛቸው፣ ስታበረታታቸው ላንተ ለአኪራህ ነው። በምድር ላይ ከሰው ምንም አትጠብቅ። የእውቀታችሁን መጠን የሁሉ የገንዘባችሁን መጠን የተለያየ ነውና ለሁለት ሰዎች እንደዛ ተደስተንብህ እንደነበረ አታሳዝነን። የወቀስንህም ስለምንፈልግህ፣ ስለምንወድህ፣ ስለምትጠቅመን ነው። በቀደምለት ያቺ መጽሐፍ የጻፈችዋን ልጅ በምን መልኩ ነው ያስደነገጥካት? እንደዚህ የሚፈልጉ ሰዎች አሉ። አጠገቡ ሆነው በባዶ ሜዳ የሚንጠራሩትን ሳይሆን ወልዴ ምን እንዳደረክላት አንተ ታውቀዋለህ፣ ህዝቡም ያውቀዋል። እንደዚህ አይነት የሚፈልጉ ሰዎች አሉ። ስለዚህ በዚህ አስተያየት ከኛ እንድትርቅ፣ ከኛ ጋር እንድትቀያየም፣ የስራህን አቅጣጫ ደግሞ ሌላውን በሚጎዳው መልክ እንድታደርግ አይደለም። ያስቀየምንህ ነገር ካለ ይቅርታ እየጠየቅን አንተም በአንተ በኩል ያለውን ነገር እንድታስተካክልልን ነው የምንፈልገው። ወልዴ እንዴት አመሻችሁ? ይቅርታ አንዴ ልናገር። ሰላም ብያለሁ ሁላችሁ ነው። ወልዬ ሰላም ነው? ሰላም። እሺ መጀመሪያ ያው እዚህ ጋር ነጋዴዎቹ እዚህ ጋር ይሱ ተነስቶ ለማውራት ምን አነሳሳቸው? ያን ነገር ራሳቸው በግልጽ ቢመጡ። ምክንያቱም እያንዳንዱ ነጋዴ ችግር አለ ወይ ብዙ እኔ ብዙ የምጠይቃቸው ያ ችግር ድምፁን አስተካክለው። ድምፁ ታፍኗል። ኦኬ አሁንስ ኦኬ ሰማች? እና አብዛኛው ነጋዴዎች ኢቭን አሉ እዚህ ላይም እያዩ ነው። ጠይቀናቸዋል። ችግር አለ ወይ በኢቴች ማሰራር ላይ ችግር አለ ወይ? ችግር ካለ ያው ችግር አለ ብሎ የሚጠይቃቸውን አካል ነበር መጠየቅ መጀመሪያ። ከኛ አልፎ እኛ ችግሩን ሳንፈታ ችግሩን ሳንፈታ ከቀረን ደግሞ ወልድን ቀጥታ ማውራት ነበር። አሁን ሚዲያ ላይ ወጥቶ በጀርባ ማውራት አስፈላጊ አልነበረም። ምክንያቱም ይሄን ነገር ለማድረግ
ላይ ከ3 ወርና ከ4 ወር በላይ ነው ሲጠነስሱ የነበረው እና ቃልም ብዙ ነገር ግን ተገቢ ባልሆነ መንገድ እንደዚህ ላይቭ ላይ ወጥቶ የሰው ስም የሰው ካምፓኒ ለማጥፋት መሞከር አንድ ወንጀል በወንጀልም ነው። እያንዳንዳቸውን አሁን እዚህ ጋር መሲ ብርጅስቶን አናግራቸዋለች። ምክንያቱም ማናቂ ይመስላቸዋል፣ ግን ብዙ ነገር እናውቃለን። አሁን አንዳቸውም ለመምጣት አላሰቡም። ለምን? ውሸታቸውን ስለሆነ። ለምን? ያሰቡት ነገር ባሰቡት መንገድ ሊሄድላቸው ስላልቻለ ብቻ። እኛ ጋር ያሰራር ችግር ምንም አይነት ችግር የለብንም። 130 ከዛ በላይ ነጋዴዎች አለን። እቃቸው ማታ ይሰጡናል፣ በንጋቱ ይደርሳል። የማይደርስላቸው ገያቲ ወይም ደግሞ አልዋገን፣ እሱም ደግሞ የትኛውም ካምፓኒ በሳምንት 2 ቀን ያወጣው፣ እሱም ግን እኛ እናደርጋለን። ሌላ ካምፓኒ 25 ብር ሲያስከፍላቸው 50 ብር ሲከፍሉ እኛ የምናስከፍላቸው 25 ብር ነው። ደውለውላት ሄደው ለአንድ ከስተመር ደውለውላት ሄደው ሳታነሳ ስቀር ያስከፍሉናል አለች አንድ ነጋዴ። እዚህ ጋር አስከፍለናት አናውቅም። ልጅቷ ኑ ብላ ቦታው ላይ ሲደረስ ብቻ ራሷ ኑ ብላ ቦታው ላይ ደርሰን ካላነሳች ኦፍ ኮርስ ትከፍላለች። ምክንያቱም በነፃ አይደለም ነዳጅ የሚቀዳው። ከዛ በተረፈ ግን ምንም አይነት ቅሬታ ካላቸው ለኛ መናገር ነበረባቸው። ምንም አይነት ቅሬታ ሲኖራችሁ አውሩን ብለናል በግልጽ። ማንንም ሳያወሩ ሚዲያ ላይ ወጥተው ግን ሌላ አጀንዳ ስላላቸው ነው። አንድ እህታችን የሆነ ጊዜ ከደረሰኙ ከተሰጠኝ ቆየ እና ወስደው ሊጋየቁም ማለች። ልጅቷ የመጣችው በጣም ክራውድድ በነበረበት ታይም ላይ ነው። ለምን ያኔ ገና ኢቲኤች ሲቋቋም ለምን አልመጣችም? እኛም ፈልጋ አይደለም አሁን ላይ የመጣችው። አብዛኛው ሰው እጣ ስለሚላቸው እጣውን ፈልገው ነው። እኛ ኢቲኤቾች ላይ መስራት የምንፈልገው እንደውም ያለ እጣ ኢቲኤችን ብለው እንዲመጡ ነው። አሰራራችንም እንደዛው ነው። ፕላስ ደግሞ አንዳንድ ነጋዴዎች ኢቭን እቃው እንኳን ሄዶ ሳያልቅላቸው ብድር ጠይቀው ነው የሰጠናቸው አሉ። እዚህ ጋር ወጥተው አሉ። አሁን እዚህ ላይ ደግሞ አሉ። ሊናገሩ ደስ ይለኛል።